ውድ የቻናሌ ቤተሰቦች እንዴት ናችሁ? በዚህ ቪዲዮ የምናየው እናንተንም ሆነ ጓደኞቻችሁን ወይም ደግሞ ሌላ ማህበረሰብን ስለሚያጭበረብሩ በጣም ጥንቃቄ ስለሚያስፈልገው ነገር ነው። ወገኖቻችንን እያታለሉ ያሉ ዓለም አቀፍ እንዲሁም ደግሞ ሀገር ውስጥ ያሉ ዘራፊዎች አሉ። ይህም ደግሞ አሁን ካለው ከስልክ ቴክኖሎጂ ጋር ተዳምሮ እንዲሁም ደግሞ የኢንተርኔቱን ዓለም ቴክኖሎጂ በመጨመር እናንተን የመዝረፍ እንዲሁም ደግሞ ያላችሁን ነገር የመውሰድ ገንዘባችሁንም ጨምሮ ስልካችሁ ውስጥ ያሉ ነገሮችን ሁሉ ጨምሮ የሚወስዱባቸው ነገሮች በጣም ቀሏል። ስለዚህ ለጥንቃቄ ያክል ወገን ምን ማድረግ ይኖርብናል? እነዚህ በእናንተ ላይ የሚፈጸሙ ወንጀሎችስ ምን አይነት ናቸው በስልክ የሚለውን እናያለን ማለት ነው። አሁን ኢትዮጵያ ውስጥ እየተቋቋሙ ያሉ ከደህንነት ጋር ተያይዞ ያሉ እንዲሁም ደግሞ ኢንተርኔቱን ዓለም ወይም ምህዳሩን ለመጠበቅ ተቋማት እየተቋቋሙ ነው። እንዲሁም ደግሞ እየተሻሻሉ እየመጡ ነው። የቴሌም ቴክኖሎጂ በጣም እያደገ ነው። ነገር ግን አጭበርባሪዎች የሚሄዱበት መንገድ እጅግ እየረቀቀ ነው። ስለዚህ የግል ደህንነታችንን ወይም በስልካችን ላይ መጠበቅ እጅግ አስፈላጊ ነው። ይህም የሚሆነው ማንኛውንም ነገር ከኛ ለመውሰድ ስልካችን ውስጥ ገብተው ያለንን ነገር ይወስዳሉ። ይህን ደግሞ የሚወስዱበት መካኒዝም ወይም ደግሞ ከስልካችን ከኮምፒውተራችን ሊሆን ይችላል። ዛሬ የምናየው የስልክን ነው። የስልካችንን መረጃ ወይም እኛነታችንን በተለያየ መንገድ ስለው የሚወስዱበት ሂደት እጅግ በጣም ረቋል። ስለዚህ ይህን የመስረቅ ሂደት እኛ እንዴት እንከላከላለን የሚለውን በደንብ እናያለን ማለት ነው። ለምሳሌ የማታውቁት ስልክ አንዳንዴ ይደወላል። ለምን ይደወላል? በጓደኞቻችሁ ስልክ ሜሴጅ ይላካል። ስትጠይቁ እነሱ አይደሉም የላኩት ሜሴጁን፣ ግን ስልኩ የጓደኞቻችሁ ነው። ዋትስአፕ፣ ቴሌግራም እንዲሁም ደግሞ ሌሎች አፕሊኬሽኖች የከፈታችሁት በስልካችሁ ነው። በስልካችሁ የከፈታችሁት ማንኛውም አፕሊኬሽን ሌላ ሰው እየተጠቀመው ታገኛላችሁ። ለምን ይህ ይሆናል? ስለዚህ እነኚህን ነገሮች በየሴክሽኑ በደንብ እያብራራን እናያለን ማለት ነው። አሁን ለዛሬ ስልክ ላይ ፎከስ እናደርጋለን። በመጀመሪያ ለምን የማታውቁት ስልክ እናንተ ጋር ይደወላል? ለምንስ እናንተ ጋር ተደወለ? ለምሳሌ አንዳንዴ ይደወልና እናንተ ሄሎ ስትሉ ምንም ነገር ስታወሩ ያ የደወለው አካል መልስ አይሰጣችሁም። ምንድነው ምክንያቱ ብላችሁ መጠየቅ ይኖርባችኋል። ስልኩ ሲደወል እማያወራ ከሆነ ከእናንተ በስተጀርባ የሆነ ነገር እየተሴረባችሁ መሆኑን ማወቅ አለባችሁ። እንዲሁም በስልኩ ሜሴጅ በጓደኞቻችሁ ሊሆን ይችላል፣ በሌሎች ሰዎች ሜሴጅ ተልኮ እናንተ ጓደኞቻችሁን ደውላችሁ ጠይቃችሁ እኔ አይደለሁም ካለ፣ ስለዚህ በእናንተ ላይ የሆነ ነገር እየተሴረ መሆኑን መጠርጠር ይኖርባችኋል ማለት ነው። በስተጀርባችሁ የሆነ ስራ እየተሰራ ነው ማለት ነው። ስለዚህ ከእንደዚህ አይነት ነገሮች ይጀምራል ማለት ነው። ይሄ ትንሹ ነው። አጭበርባሪዎች የሚደውልባቸው 3 ዋና ምክንያቶች አሉ እናንተ ጋር። ዛሬ ይሄን እንይ ብለን ነው። እኛ እንዴት መጠንቀቅ አለብን? እንዴትስ እንጠነቀቃለን? እነኚህ 3ቱን ዋና ምክንያቶች እና እኛ ጋር የሚደውልበትን ዋና ምክንያት እንዴት ማምለጥ እንደምንችል ከአደጋው እናያለን ማለት ነው። አንደኛው እነሱ የሚደውሉበት ዋነኛው ምክንያት ቁጥሩን ንቁ መሆኑን ወይም ደግሞ እናንተ እየተጠቀማችሁት እንዳላችሁ ስልኩን አክቲቭ መሆኑን ማረጋገጥ ነው። ቴሌም እናንተም ጋር ስልኩ ይሰራል ወይ ዶርማንት አይደለም ወይ የሚለውን አክቲቭ ነምበር ነው ወይ የሚለውን ያረጋግጣሉ ማለት ነው። ይህም ማለት ለምሳሌ ምን አላቸው ማለት ነው። እነሱ ሺዎች የሚቆጠሩ ስልኮችን በአንድ ጊዜ ይደውላሉ። ለምሳሌ ኢትዮጵያ ውስጥ ሊሆን ይችላል፣ ኬንያ። ከዛ ውስጥ እናንተ አንዱ ተጋላጭ ናችሁ ማለት ነው። ስለዚህ እናንተ ጋር ስልኩ ያኛው የተደወለላችሁ ስልክ ሄሎ ስትሉ አክቲቭ መሆናችሁን እያረጋገጠ እየሰለላችሁ ነው ማለት ነው። ይህም ደግሞ የሚሆነው አሁን ኤአይ ቴክኖሎጂ በጣም ረቋል። እንዲህ ሮቦቲክ ሲስተሞች አሉ፣ በጣም በርካታ ስልኮችን በአንድ ጊዜ የሚያስደውሉ። እንዲሁም ደግሞ
ሜሴጅ ከሰዎች በእናንተ ስልክ በጓደኞቻችሁ ስልክ ሜሴጅ አስመስሎ የመላኪያ ብዙ ዌብሳይቶች አሉ። ስለዚህ ብዙ ስልኮችን ይቀበልና ሜሴጅ እንደ ጓደኛችሁ ሆኖ ይልክላችኋል። በዛ ሁኔታ አክቲቭ መሆኑን ያረጋግጣሉ ማለት ነው። ስለዚህ በሮቦቲክ በኤአይ በሌሎች ቴክኖሎጂዎች በመጠቀም እናንተ ጋር ይደውላሉ፣ ሜሴጅ ይልካሉ። ስለዚህ አክቲቭ መሆኑን ስልኩን ያረጋግጣሉ ማለት ነው። አንደኛው ይሄ ነው። ሁለተኛው ድምፅን በኤአይ መቅዳት። ይሄ በጣም መጥፎ የሆነው ይሄ ነው። ደግሞ ህይወታችሁን ሁላ ከአንደኛው በበለጠ የሚያመሰቃቅለው ማለት ነው። ይሄ ኤአይ ቮይስ ክሎኒንግ ይባላል። ወይም ደግሞ የእናንተን ድምፅ ይቀዱና ለበርካታ ነገር ያውሉታል። አንደኛው ለምሳሌ አሁን ኤአይ አርቲፊሻል ኢንተለጀንስ እናንተን አስመስሎ በእናንተ ድምፅ ሁሉን መረጃችሁን ከወሰደ በኋላ እናንተ ናችሁ ይሄን ያደረጋችሁት የሚለውን እየሰራ ለመልቀቅ። ሁለተኛው የእናንተን ድምፅ አስመስሎ ቤተሰብ ላይ የሆነ ሴራ ለመስራት፣ በጓደኞቻችሁ ለመስራት በርካታ ነገሮችን ይሰራበታል ማለት ነው። ስለዚህ እናንተን ሆኖ ነው ድምፃችሁ ሪል የእናንተ ስለሆነ እናንተን ሆኖ በርካታ ነገር በእናንተ ድምፅ ያጭበረብራሉ ማለት ነው። በእናንተ ድምፅ ይሰራሉ ማለት ነው። ይሄ በጣም መጥፎ ነው። ስለዚህ መጠንቀቅ ይኖርብናል ማለት ነው። ይሄ ማለት ምን ማለት መሰላችሁ? እኛ አሻራ አይደንቲካል አለ፣ ድምፃችንም የኛ ነው። ስለዚህ በእኛ ድምፅ በርካታ ነገሮች ይሰራሉ ማለት ነው። ሚስጥራዊ ነው። ለእኛ የተሰጠን ድምፅ ከፈጣሪ የተሰጠን ድምፅ ለእኛ ሚስጥራዊ ስጦታ ነው። እንደ አሻራችን እንደ አይናችን ብልን ሚስጥራዊ ስጦታ ነው። ስለዚህ ያንን ይወስዱና ያታልሉበታል ማለት ነው። ቤተሰቦቻችሁ፣ የቅርብ ወዳጆች፣ እንዲሁም መስሪያ ቤት፣ የተለያዩ ቦታዎች ላይ በእናንተ ይሰራል ማለት ነው። ስለዚህ መጠንቀቅ በጣም ያስፈልጋል ማለት ነው። ሶስተኛው እናንተ መልሳችሁ ወደ ደዋዩ እንድትደውሉ ማድረግ ነው። ይሄ በጣም መጥፎ ተግባር ነው ማለት ነው። ኮልባክ እንድታደርጉ ያደርጋችኋል። በዓለም ላይ ብዙ አይነት ቁጥሮች አሉ። ፕሪሚየም ሬት የሚባሉ ቁጥሮች በጣም ገንዘብን ከናንተ ላይ ቆርጦ ወደዛኛው አካል ወደ ደወላችሁበት የናንተ ተቀንሶ ወደሱ ገቢ እንዲሆን የሚያስችል ስለሆነ እናንተ በደወላችሁ ቁጥር ደዋይ ከናንተ ላይ በቀጥታ ገንዘብ ያገኛል። እናንተ ካልተጠነቀቃችሁና ገንዘባችሁን ስልካችሁ ላይ ያለን መረጃ በቀላሉ ማለትም እዚህ ጋር ገንዘባችሁን ወደሱ ትራንስፈር እንዲሆን ማድረጊያ ሂደትን ነው እየሰራብን ያለው ማለት ነው። መልሰን እንድንደውል እያደረገ ያለው ማለት ነው። ከፍተኛ ክፍያ የሚያስከፍሉ ዓለም አቀፍ ስልክ ቁጥሮች ስለሆኑ እኛ ስንደውል ከኛ ላይ ከፍተኛ የሆነ ገንዘብ ይቆርጡና ወደሱም ትራንስፈር ያደርጉለታል ማለት ነው። ስለዚህ በጣም መጠንቀቅ ያስፈልጋል። ገንዘባችንን በሰከንድ ወይም ደግሞ በደቂቃዎች ውስጥ ከፍተኛ የሆነ በስልካችን የሞላነውን ገንዘብ ወደሱ ትራንስፈር እንዲሆንና የኛ ባዶ ሊሆን ይችላል ማለት ነው። በጣም መጠንቀቅ ያስፈልጋል ማለት ነው። ለማናውቀው ቁጥር መልሰን አለመደወል። ሌላኛው ደግሞ አሁን ትሩኮለሮች አሉ፣ ሌሎች አፕሊኬሽኖች አሉ ቤስት የሆኑ ማን እንደሆነ ምን አይነት ቁጥር እንደሆነ ከየት እንደሆነ እንዲሁም ደግሞ በሎኬሽንም እንዲሁም ደግሞ በተለያዩ ሁኔታዎች የሚነግሩ አፕሊኬሽኖች አሉ። እነዛም በጥንቃቄ ከፕሌይ ስቶር እና ከአፕ ስቶር በማውረድ እነሱ ሌጋል የሆኑበትን ሁኔታ አጣርታችሁ በነዛ መጠቀም ያስፈልጋል። ገንዘባችሁን በሙሉ ወደዛ ትራንስፈር እንዳይሆን እንዲሁም ደግሞ ድምጻችሁ ተቀጥቶ ወንጀል እንዳይሰራበት ቁጥራችሁን ማንም ሰው አረጋግጦ በእናንተ ላይ ገንዘባችሁን እንዲሁም ደግሞ ሌላ ነገርን እንዳይዘርባችሁ የማድረግ ሁኔታዎችን መቀነስ ይኖርብናል ማለት ነው። ሌላው ደግሞ በሀገራችን የሚሰሩ ለምሳሌ መጀመሪያ ይደውላሉ። ከዛም በኋላ ደግሞ ይደውሉና እናንተ ንቁ መሆናችሁን ካረጋገጡ በኋላ ምን ያደርጋሉ? ሜሴጅ በስልካቸው ይልካሉ። ለምሳሌ የሱ የ500 ብር ካርድ፣ የ600 ብር ካርድ፣ የ100 ብር ካርድ የሞሉበትን ወደ እናንተ ይልኩና ደውለው እንዲህ ካርድ አስተላልፌ ነበረ ተሳስቼ ምናምን ነገር እና መልስልኝ ምናምን የሚል ሜሴጅ ብዙዎች ሲነግሩኝ ነበረ። ምንድነው እንደዚህ አይነት ሜሴጆች የሚላኩት? ሁሉ ጊዜ ከገንዘብ ጋር በተያያዘ ሲሞላ በቴሌ ነምበር ብቻ ነው ሜሴጅ ሊደርሳቸው የሚችለው። አንዳንድ ሰዎች ሜሴጁን ብቻ ያነቡና በየትኛው ራውቲንግ ወይም ደግሞ ተቋም ያ ገንዘብ ተዞሮ ወደኛ መጣ የሚለውን ሳናረጋግጥ ለሰዎች በቁጥሩ ገንዘብ ያስተላልፋሉ። ብዙ የተበሉ ሰዎችን ስላየው ነው። የማጭበርበር ሂደቱ አሁንም እየተሰራ ስለሆነ ደውለው ገንዘብ አስተላልፌ ነበረ ባክን ገንዘቡን መልስልኝ ይላሉ። የማያውቅ ሰው በቁጥሩ ገንዘቡን ከየትም ገዝቶ ካርድ ትራንስፈር ያደርጋል ማለት ነው። ስለዚህ እንደዚህ አይነት ነገሮችም ስላሉ
በጣም መጠንቀቅ ያስፈልጋል። እኛ ሀገርም በርካታ የማጭበርበር ሂደቶች አሉ። ሌሎች እጅግ በጣም ውስብስብ የሆኑ የማጭበርበሪያ ከባንክ ጋር በተያያዘ እንዲሁም ደግሞ ከራሳችሁ ስልክ ደህንነት ጋር በተያያዘ በርካታ ከአፕሊኬሽን ጋር በተያያዘ ቴሌግራም፣ ዋትስአፕ፣ ሌሎችም በርካታ የማጭበርበሪያ መንገዶች አሉ። እነሱንም የምናይ ይሆናል ማለት ነው። ለዛሬ ይህን እንይ ብዬ ነው። ሌላኛው ደግሞ ይህን ሁሉ ነገር እናንተ በቀላሉ መከላከል ወይም መጠንቀቅ የምንችልባቸው መንገዶች በጣም ሲምፕል ናቸው። ማለትም ራሳችንን እንዴት መጠንቀቅ እንችላለን ከእንደዚህ አይነት የስልክ ወይም ደግሞ በስልክ ቁጥራችን መጭበርበር ጋር ተያይዞ የሚለውን እናያለን ማለት ነው። 4 ዋና ዋና መንገዶች አሉ። ይሄም ደግሞ እናንተ እንደምታዩት በመጀመሪያው ሂደት ላይ ንቁ፣ ለሁሉ ነገር ብልጥ መሆን አለብን። አብዛኛውን ጊዜ አሁን ለምሳሌ መንገድ ላይ ስትሄዱ ምናምን በሎቶሪ በምናምን ወርቅ እንዲሰጠው አንገቴ ላይ እንደዚህ ብሬን ምናምን ነገር ማንኛውም ሰው ወደ አጠገባችሁ ሲመጣ የማታውቁት ከሆነ አረቃችሁ ማስተዋል፣ ሰው የሚያወራውን እንኳን አእምሯችሁ ውስጥ ሊመጣ ይገባል ማለት ነው። ታክሲ ውስጥ ሊሆን ይችላል ምናምን። በጣም ንቁ ብልጥ መሆን አለብን። ሊዘርፍ የተዘጋጀ ሰው እንዳለ ሁሉም ሰው አይደለም። ሊዘርፈን የተዘጋጀ ሰው ወይም ስልካችንን፣ ወርቃችንን፣ የተለያዩ ነገሮችን እጃችን ላይ ያለውን ነገር ሊዘርፈን እንደሚመጣ ማስተዋል ይኖርብናል። አንድ የማላቀው ሰው አጠገቤ መጥቶ የሆነ ነገር ሲለኝ ራሴ በጣም ነቅቼ ነው ያንን ሰው ማናገር ያለብኝ። ንቁ ሆኜ ወይም ብልጥ ሆኜ ማለት ነው። የዘረፋ ሁኔታው በጣም እየተባባሰ ወይም ደግሞ እየረቀቀ የመጣበት ጊዜ ላይ ነው ያለ ነው። ይሄ አካላዊ ነው አሁን የነገርኳችሁ። በጣም ብዙ የአሰራረቅ ሂደቶች አሉ። ይሄኛው ደግሞ ስልካችን ላይ ነው። ስለዚህ በጣም ብልጥ መሆን ይኖርብናል ማለት ነው። አንደኛው ሲደወልልን መቼም ቢሆን ቀድመን መናገር የለብንም። ሁል ጊዜ ሲደወልልን ስልኩን አንስተን ዝም ነው ማለት ያለብን። ሁለተኛው ደግሞ በምንም አይነት ሁኔታ መልሰን መደወል የለብንም። ሶስተኛው ደግሞ አሁን ዓለም ረቋል። እጃችን ላይ ብዙ አይነት አማራጮች አሉ። ስልኩን ጉግል ማድረግ ያስፈልጋል። ትክክለኛ ነው ቁጥሩ ጉግል አድርገን ማረጋገጥ ይኖርብናል ማለት ነው። አራተኛው ስፓም ፕሮቴክሽን፣ ስልኮቻችን ላይ ስፓም ፕሮቴክሽን ማብራት ይኖርብናል። ስልኮቻችን ስማርት ናቸው። በዚህ ጊዜ አብዛኛው ሰው ወደ ስማርት ስልክ የለወጠ ነው ስልኩን። ስለዚህ ስፓም ፕሮቴክሽንን በመጠቀም ስልካችን ላይ የሚደወሉ አንዳንድ ቁጥሮችን ራሱ ፕሮቴክት ያደርግልናል ማለት ነው። ይህንንም ለመጠቀም ለምሳሌ ስፓም ፕሮቴክሽን ስልካችን ላይ ከላይ 3ቱን ሰረዞች እንነካለን። ከዛ ሴቲንግ ውስጥ እንገባለን። ሴቲንግ ውስጥ ከገባም በኋላ ኮለር አይዲ ኤንድ ስፓም ፕሮቴክሽን የሚላለ ከዛም በኋላ ያቺኛዋን እናበራታለን ማለት ነው። ይህን ካበራም በኋላ አንዳንድ ነምበሮችን የሚጠረጥራቸውን ራሱ ብሎክ ያደርግልናል ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ራሳችንን መከላከል እንችላለን ማለት ነው። ዋነኛው ነገር ንቁ መሆን ነው፣ ብልጥ መሆን ነው። 4ቱ ነገሮች ግን ወሳኝ ናቸው። ቀድመን አለመናገር ሲደወልልን፣ 2 ለማናውቀው ስልክ ማለት ነው። ጓደኞቻችን ሊደውሉ ይችላሉ። ለማናውቀው ስልክ ቀድመን አለመናገር ወይም ሄሎ አለማለት። ሁለተኛው በምንም አይነት ሁኔታ ለማናውቀው ስልክ መልሰን መደወል የለብንም። ሶስተኛው ቁጥሩን ኢንተርኔት ላይ ጉግል ማድረግ በፈለጋችሁት ሁኔታ ሊሆን ይችላል። ጉግል አድርጋችሁ ሄዳችሁ መጠየቅ ትችላላችሁ። መጠየቅ ይኖርባችኋል ማለት ነው ጉግል ማድረግ። ዋናውና 4ኛው ነገር ደግሞ ስልካችን ላይ ስፓም ፕሮቴክሽን ማብራት ይኖርብናል። ስለዚህ እነኚህን ነገሮች በመተግበር ስልካችንን ከአደጋ ወይም ራሳችንን ከአደጋ መጠበቅ፣ ወገኖቻችንን ከአደጋ መጠበቅ፣ ቤተሰቦቻችንን ከአደጋ መጠበቅ። እኛን አጡ ማለት ሌላ ነገር ሊከተል ስለሚችል በርካታ ነገሮች በእኛ ላይ ሊሴሩ ስለሚችሉና እኛን ለአደጋ የሚከት ስለሆነ ይህን ነገር በቀላሉ የሚተገበሩ ነገሮችን ተግብረን ራሳችንን ከአደጋ ማስመለጥ ይኖርብናል ማለት ነው። ዛሬ ይህን ስልክ ላይ ተመስርቼ ይህን ሰርቼላችኋለሁ። በሚቀጥለው ደግሞ በሌላ አስተማሪ ቪዲዮ እስከምንገናኝ ድረስ ባይ